አውዟት ወጡና ከዛ ሰውየው አንድ ነገር ከሆነች ልጅ በደያ ራስሽ አለኝ ቆልፎብኝ ሄደ። አንደኛው ጥያቄ የቀልብ ዶክተር የሚሏቸው የሲህርና የጂን የቡዳ ያሉ አስካሮች ይሰጣሉ። በጀጓል በቴሌግራም ነው የሚሰጡት፣ በዋትስአፕና በቴሌግራም አስካሩ ተቁርአንና ዚክር ነው። ከፍያ ደግሞ ተ10 ሺህ ብር እስከ 20 ሺህ ብር አለው እና ያን አስካር ብላችሁ ትተኛላችሁ። አስካሩንም ለሰው እንደተሳዩ ህልም ታያላችሁ። ህልሙን የምታዩትን ትነግሩናላችሁ የሚሉ አሉ እና ብዙ ልጆች በዚህ እየገቡ ያሉ እየተጠቀሙ ስላሉ ይሄ እንድታያን ተሸሪያ እንትን የሚለው ማለት ነው። አንደኛው ጥያቄ። እሺ፣ ሁለተኛ ጥያቄ ደግሞ በአረብ ሀገር ላይ ስራ ያሉ ልጆች ለምሳሌ ወንድም ሆነ ሴትም ሰራተኛ ከአረቦች ላይ ብር ሲወስዱ ይሄ ላይ እንኳን ሚዲያ ላይ ነው የሰማሁት። ብሩ በረካ እንዳይኖረው የሆነ ቁርአን የሚቀራለ ያንን ቀርተው ይሰጧቸዋል። ብሩ በረካ አይኖረውም እና እናንተ ደግሞ ብሩን ተቀብላችሁ ወደ ሀገር ስትልኩ ይላፊ ቁርአንን ቀርታችሁ ወደ ሀገር ላኩት የሚለው በሸሪዓ ያለ እንዴት ይታያል? ጥያቄን ጨርሻለሁ። አመሰግናለሁ ወንድሜ። በመጀመሪያ ይኸውላችሁ እንደዚህ የቀልብ ዶክተር አላህ Subhanahu Wa Ta'ala የሰው ልጅ ልብን የሚያክመው በእውነትም የሚያሽረው አላህ Subhanahu Wa Ta'ala وإذا مرضت فهو يشفيني الله سبحانه وتعالى ስለ ኢብራሂም ሲናገር አለይሂ ሰላም። ነገር ግን እኛ የምናደርጋቸው ሁሉም ሩቅያው ቁርአኑ ይሁን ዱዓው ይሁን አዝካሩ ይሁን ዘይቱን ይሁን ዘምዘሙ ይሁን ምኑ ይሁን ይሄ ሁሉ ሰበቦች ናቸው። ሰበቡን ደግሞ በየቂን ከሰራንበት በእርግጠኝነት ማለት ነው አላህ ይፈውሳል። እነዚህ ነገሮች ደግሞ ሰበቦች ናቸው። ምክንያቱም እነዚህን ሰበቦች ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦች ረዲየላሁ ዐንሁም ሰርተውበታል። የኡማው ሰለፎች ሁሉ የሰሩበት ስለሆነ በእነዚህ ከሰራን ይጠቅማል ብለን በእርግጠኝነት ከሰራንበት አላህ ይፈውሰናል። ፈውሱ እንኳን ቢቆይ ቢዘገይ ለሆነ ነገር ነው አላህ Subhanahu Wa Ta'ala አጅራችንን ሊያበዛልን። ስለዚህ ባረከላሁ ፊኩም እንደዚህ አይነት ሰዎች ጋር ባትሄዱ፣ ለሰው አታሳዩ። ለምንድን ነው ለሰው የማይታየው? ህልም ታያላችሁ። የምን ህልም ነው የሚያዩት? እነዚህ ሁሉ ጥያቄ ምልክት የሚያመጡ ነገሮች ናቸው ማለት ነው። ያው ዝርዝሩን ባላቅም ከነገርከኝ የሚገባኝ ነገሩ ትንሽ ጥያቄ ምልክት ያለበት ነገር ነውና ከነዚህ አይነት ነገሮች ህልሙን ስታው ያን ሰው ሲህር ታለበት ያ ሰው ነው ሲህር ያደረገበት በህልሙ ያን ሰው ታየው ይላሉ። እንደዚህ ብለው የሚፈቱት ትክክል አይደለም። ሙ አላ ኩል ሐል ያኒ ሁሌም አንድ ሰው ሲህር ተደርጎበት አድካር ከቀራ ያን ሲህር ያደረገበትን ሰው ያያል በህልሙ የሚባል ነገር የለም በሸሪዓ ውስጥ የለም። ስለዚህ እነዚህ ሰዎች ተጠንቀቁ። የበለጠ ዝርዝሩን የሚያውቁ መሻይኾች ዑለማዎች ጋር አድርሱ። ከኛ የበለጡ ትላልቆቹ ዑለማዎች ጋር አድርሱ። ይድረስና ይሄ ነገር መፍትሄ ቢሰጥበት አሪፍ ነው። ጀዛከላህ ኸይር። ራቋቸው ለጊዜው አላሁ ሙስተዓን። አውዟት ወጡና ከዛ ሰውየው አንድ ነገር ከሆነች ልጅ በደያ ራስሽ አለኝ ቆልፎብኝ ሄደ። እስካሁን ከሆስፒታል አልተመለሱ። አምስት ሰዓት ሆነ ሄዱት። አንድ ሰዓት ሆናቸው ከሄዱ 5 ሰዓት ላይ ነበር የወጡት ማለት ነው። 1 ሰዓት ተኩል ሆናቸው። አዎ ሆስፒታል እኮ ወረፋ ምን ኢመርጀንሲ ቢሆን እንትን ይላል። ቆይ የት ሀገር ነው? ዱባይ ነኝ። ራስ ታይማ። እሺ ለማንኛውም አንቺ የሆነ ነገር ከሆንሽኛ እንድንደርስልሽ አሁን ስልክ ቁጥርሽን ለሞዴሬተሮቼ ትልኪያለሽ፣ ያስገባልሻለሁ። ሎኬሽን ትልኪልኛለሽ። ድንገት ሰዎቹ ከሆስፒታል ሲመለሱ የሆነ ነገር እንድንጠይቅ የማዳምን ስልክ ቁጥር ትልኪልኛለሽ። የሆነ ነገር ከሆንሽ እንድንጠይቅ። ግን አሁን ከሆስፒታል እስኪመለሱ ድረስ እንዳትጠፊ፣ ከቤት እንዳትወጪ። ከጠፋሽ በህግ ትጠየቂያለሽ። ሆን ብለሽ ነው የሚመስለው። ቆልፎብኛል ማለት ነው። ቆልፎብኛል እኮ ይሄ ቀዳው ቀደር ነው። ይሄ አክሲደንት ነው፣ ይፈጠራል።
አንቺ ሆን ብለሽ አልጣልሻትም። ልጅቷን ወድቃ ነው። ስለዚህ ሲመጡ እግራቸው ላይ ወድቀሽ ይቅርታ አድርጉልኝ። እኔ ይሄ ፈጣሪ ያደረገው ነገር ነው፣ አክሲደንት ነው እንጂ እኔ ሆን ብዬ አልጣልኳትም። በያቸው ካልፈለጉሽ ወደ ቢሮ ይመልሱ። ምን አልሽ? በልጆቹ ቀልድ እኮ ታዲያ አሁን ምንም እኮ ሌላ መፍትሄ የለውም። እሺ ፖሊስ ጋር ትደውያለሽ። ካሜራ የለም ቤት ውስጥ አንቺ ሆን ብለሽ እንዳላደረግሽው አሁን ለማንኛውም ሰዎቹ መጥተው ስልክሽን ሳይቀሙሽ ሎኬሽንሽን እና ፓስፖርት ኮፒሽን ላኪልኝ፣ ለማዳመሽን ስልክ ላኪልኝ። ከጠፋሽ እንድንፈልግሽ። ቆይ አንዴ ቤት ላስገባት። ፓስፖርት ኮፒ የለኝም። ቢኖርሽ ጥሩ ነው አለ ኤምባሲ እንድናመለክትልሽ። ከጠፋሽብን ለፖሊስ ደውላ ታሳውቅ። ሊፈጠር ይችላል። ዝም ብላ ለፖሊስ ደውላ አሳውቃ። ሰዎቹ ሲመጡ ልጃቸው ደህና ሆና በቃ ምንም ባይሏትስ? እሺ ይኸውልሽ ኮኪ፣ አሁን ሰዓት ሳናቃጠል ሰዎቹ ሳይመጡ ቶሎ ለቤቲ ስልክሽን ላኪና ዋትሳፕ ላይ ሀቢባ ነኝ ስልሽ ሎኬሽንሽን ላኪልኝ፣ የመዳምሽን ስልክ ላኪልኝ። ከጠፋሽ መዳም ጋር እንድደውልና የታለች እንድላት። ልጅቷ ተጎድታለች። ከዚህ መውጣት አለብኝ። አትወጪ። ቤቲን ፎሎ አድርጊያት። ሞዴሬተር ሰላም ብዬሻለሁ። እኔና ከውስጥ ጽፌልሻለሁ። እሺ ለማንኛውም ግን ፖሊስ ጋር ደውላ ልጅ ወድቃብኝ ሰዎቹ ሆስፒታል ይዘዋት ሄደዋል እና በር ቆልፈውብኝ ስለሄዱ ፈርቻለሁ ሲመለሱ ብላ ታሳውቅ ለፖሊስ። በባዶ ሜዳ ግርግር እንዳንፍቅ እኮ ነው። ለፖሊስ ታሳውቃ ፖሊስ ቤት መጥቶ ሰዎቹ ሲጠብቃቸው ደግሞ ይበለጠ እንዳይናደዱ ላይክ ሰዎቹ ልጃቸው ደህና ሆና ምንም ባይሉስ ለድጉም ታሳውቅ። ስልኳ ሳይወሰድ ካላችሁ ታሳውቅ። ግን መጀመሪያ ለኛ ሎኬሽኗን ትላክልን። እንዴት ፓስፖርት ኮፒሽ የለሽም ማሬ? ከሀገር እንደምትሆን እነሱ ጋር ነው የመጣሁት እና እኔን አላሰብኩኝም። ኦኬ እሺ በቃ ማለት ከቤተሰብ እንኳን ላኩልኝ ማለታችን ፓስፖርት ኮፒሽ ቤተሰብ ጋር የለም፣ እህት ጋር ቤተሰብ ጋር ነው የለም። ኮኪ ለምንድን ነው የማትረጋጊውና መፍትሄ የማንፈልገው? ስትንፈቀፈቂ ሰዎቹ እንዲመጡ ነው። በቃ እንዴ ከተፈጠረ በኋላ ቆፍጠን ማለት ነው እንጂ ምንድን ነው ዝም ብለሽ ምትዩ? ቆፍጠን በይ። ሆነ ተፈጠረ፣ ህፃን ልጅ ወደቀች፣ አለቀ። አሁን ቶሎ ስልክሽን ላኪ ተባልሽ። ዝም ብለሽ ትነፋረቂያለሽ። መነፋረቅ መፍትሄውን እየነገርንሽ አይደለኛ። ሰው ችግር ከተፈጠረ በኋላ ወደ መፍትሄ ነው መራመድ ያለበት። አሁን ቶሎ ብለሽ ስልክሽን ለቤቲ ላኪ። ስልክሽን ሳትሰጭን ሰዎቹ በሩን ከፍተው ቢገባው ሰዎቹ መጡብኝ ብለሽ ተቃፊብናለሽ። እስካሁን አለች አላከችም። ፖስት ስል ነበር ሄዳ ቢሆን ኢንቦክስ ልክ ይኸውልሽ ቤቴን ፎሎ አድርግሽ ቁጥር ላኪ። መፍትሄ አይደለም የምትፈልጊው?